ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ። ዳግመኛ በባርነት ቀንበር አትጠመዱ። የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። መገረዝ ለሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችሁ ከጸጋ ርቃችኋል። እኛ ግን ተስፋ የምናደርገው ጽድቅ በመንፈስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን። በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ሩጫችሁ መልካም ነበር። ታዲያ ያሰናከላችሁ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? እንዲህ ያለው ማባበል ከሚጠራችሁ የመጣ አይደለም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ሐሳብ እንደማይኖራችሁ በጌታ እታመናለሁ። ግራ የሚያጋባችሁ ማንም ይሁን ማን ፍርዱን ይቀበላል። ወንድሞች ሆይ እስከዛሬ ስለ መገረዝ የምሰብክ ከሆነ ታዲያ እስካሁን ለምን ያሳድዱኛል? እንደዚያም ቢሆን ኖሮ መስቀል እንቅፋት መሆኑ በቀረ ነበር። ግራ የሚያጋባችሁ ሰዎች የራሳቸውን መገረዝ ብቻ ሳይሆን ይጎንደሉ ይላል። መጨረሻው ቁጥር ግራ የሚያጋባችሁ ሰዎች የተቆረጡ ይሁን ይላል። በሌሎች ትርጉሞች የሚያውኳችሁ ይቆረጡ። ቁጥር 12 እግዚአብሔር አምላካችን እንዲያስተምር እንጸልይ። በሰማያት የምትኖር ቅዱስ አባታችን ሆይ እስካሁን ስለነበረን ጊዜ ሁሉ አንተን እናመሰግናለን። በዚህ በጌታ ቀን አንተን የምናመልክበት ስምህን የምንቀድስበት እድልን እግዚአብሔር ሆይ ስለሰጠህም ተባረክ። አሁንም እግዚአብሔር ሆይ በዚህ ቃልህ አንተ ለእኛ ልታስተላልፍ የፈለግከውን ነገር አሁን እንድታስተምር እኔ እለምናለሁ። በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት ከምዕራፍ ቁጥር 21 እስከ መጨረሻው 31 ድረስ ተመልክተን ነበር። እነሱም ጋር የምታስታውሱ ከሆነ ሁለት ነገሮችን ብዙ ነገሮችን ነው ኮምፔር እያደረገ ጳውሎስ የነበረው። በአጠቃላይ ማጠቃለያ እንስራ። እዛ ክፍል ላይ ጳውሎስ እየተናገረ ያለውን የሚለውን ካልን የነፃይቱ ልጆችና የባሪያይቱ ልጆች እያነጻጸረ ነበር ጳውሎስ እያደረገ የነበረው። በተደጋጋሚ እንዳልኩትም ጳውሎስም የዚህ መጽሐፍ ዓላማ ብሎ የሚይዘው በክርስቶስ ኢየሱስ ወንጌል ጸንታችሁ እንድትቆሙ ነው ብሎ ነው እየተናገረ ያለው። ስለዚህ ከወንጌል ትንሽ ፈቀቅ ማለትም ከክርስቶስ ወንጌል እንደሚያስወጣ እና ወደ ዘላለማዊ ሞት ወይም ከክርስቶስ ወንጌል እንደሚያስወጣ ያንን ኦልቲሜትሊ ማለት እንችላለን። ዘላለማዊ ሞት ምዕራፍ 1 ላይም የተረገማችሁ ያንን የሚያስተምሩ ሰዎች የተረገሙ ይሁኑ ወደሚለው እርግማን ሊድ እንደሚያደርግ ጳውሎስ ተናግሮ ነበር የጀመረው። ስለዚህ የጳውሎስ መልእክት በአጠቃላይ እዚህ ክፍል ላይ የገላትያ ቤተክርስቲያን ሰዎች በገላትያ ያሉ አብያተ ክርስቲያናት ብዙ ቤተክርስቲያኖች እንደሆኑም ጠቁመን ነበር የተነሳ ነው። እነሱ ሰዎች በወንጌል ጸንተው እንዲቆሙ ነው። ከዛም ኦኬ በወንጌል ጸንቶ እንዲቆሙ ያ ኮንሰርን ነው። ያ ወንጌል ምንድን ነው ታዲያ ጳውሎስ ብለን ብንጠይቅ ምዕራፍ 2 ቁጥር 16 ላይ ያንን የወንጌል ዴፊኒሽን ማጠቃለያ እንደሚሰራው ተመልክተን ነበር። ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል፣ ሕግን በመጠበቅ ማንም አይጸድቅምና። ስለዚህ የወንጌሉ ዴፊኒሽን ምንድን ነው ለጳውሎስ ካላችሁ በዚህ ኮንቴክስት በክርስቶስ ኢየሱስ በማመን ነው ጽድቅ የሚገኘው እንጂ በሕግ ስራ አይደለም የሚለውን ጳውሎስ እንደተናገረ እናውቃለን። ከዛ ብዙ ዲፌንሶች ለዚህ ነው ግብአት አድርጎ ጳውሎስ የሚያመጣው። ማለትም ለምሳሌ መንፈስ ቅዱስን የተቀበላችሁት በእምነት ነው እንጂ በሕግ ስራ አይደለም ይላል። ስለዚህ በእምነት ነው የጸደቃችሁትም ነው። ከዛ አብርሃም የጸደቀው በእምነት ነው። ሕግ አያጸድቅም ኦልቲሜትሊ። ከዛ በሕግ በነበራችሁ ጊዜ ባሪያዎች ነበራችሁ። ከዛ በክርስቶስ ኢየሱስ በማመን ነው ነፃ ያወጣችሁት። ስለዚህ በሕግ ባርነት ለመኖር ከፈለጋችሁ እናንተ የአጋር ልጆች ናችሁ፣ ግን ደግሞ በክርስቶስ ኢየሱስ በማመን እኛ የነፃይቱ ልጆች ነን እያለም ይጠቀልላል። ከአሁን በኋላ ባለው ክፍል ብዙ ኮሜንታተርስም እንደሚሉት ጳውሎስ ቴዎሎጂካል የሆነውን አርጊመንት ጨርሷል ይላሉ። አፕሊኬሽን ወደ መስራትም ይመጣል። ስለዚህ ብለን በክርስቶስ ኢየሱስ እግዚአብሔር ነፃ አውጥቶናል፣ ለዚህ በነፃነት ኑሩ ብሎ ወደዛ መደምደሚያ
እያደረገም እንዳለ ነው የምንመለከተው። ስለዚህ ምዕራፍ 5 በኋላም በሚመጣው ምዕራፍ ላይ የምንመለከተው ነገር ጳውሎስ ቀድሞ አርጊውመንቱን ይተውና አሁን ወደ አፕሊኬሽን እና በእርግጥ አርጊውመንቶቹ ጠንካራ አርጊውመንት አሁንም አለ፣ ግን ወደ አፕሊኬሽን ነው ፑሽ እያደረገ ያለው። በዚህ መንገድ ኑሩ እያለ በዚህ መንገድ ተመላለሱ ወደ ማለት እንደሚመጣ እንረዳለን። ስለዚህ ጳውሎስ ቀድሞ ከዚህ ምዕራፍ በፊት ከምዕራፍ 5 በፊት ከምዕራፍ 1 እስከ 4 ድረስ ያለውን ማጠቃለያ ከሰራን ጳውሎስ እየሞገተ ያለው ከጁዳይዘሮች ጋር በፕሪንሲፕል ደረጃ ነው ይላል ማቴዎ ሄንሪ። ምንድን ነው ሲባል የጁዳይዘሮች መምህራን ወንጌል እና የጳውሎስ ወንጌል አት ኮር ሌቨል ተመሳሳይ አይደለም ነው። የጁዳይዘሮች ወንጌል በሕግ ስራ በእምነት ሲደመር በሕግ ስራ፣ የጳውሎስ ወንጌል ደግሞ በክርስቶስ ኢየሱስ በማመን ብቻ ነው። ስለዚህ አፕሊኬሽን ወደ መስራት ይመጣል። አሱሚንግ ዛት ከኋላ ያሉ ኢንስትራክሽኖችን ፕሪሰፖዝ እያደረገ በዚህ ቁጥር 1 ጀምሮ እንመለከታለን ያንን አፕሊኬሽን ጳውሎስ እንዴት እንደሰራ። ቁጥር 1 ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት አትጠመዱ ይላል። እንዴት ነው ክርስቶስ ነፃ ያወጣን? በምን መንገድ ነው ያለን? ከሄድን ወደኋላ ነው የምንሄደው። አሁንም ምዕራፍ 3 ምዕራፍ 4 ላይ ያወራነውን ነገር ነው ወደ መመለስ የምንሄደው። ያንን ከዚህ በፊት ስላወራን ደግሜ አላወራውም። ነገር ክርስቶስ ያደረገውን ነገር በማድረግ ክርስቶስ የሰራውን ስራ በመስራት ከዛ ሚሱ ደግሞ ምንድን ነው ሲባል በክርስቶስ ኢየሱስ በማመን እኛ ነፃ ወጥተናል። ከላይም ኮንክሉዥን ቁጥር 31 ላይ ሰርቶ እንደጀመረው የነፃይቱ እንጂ የባሪያይቱ ልጆች አይደላችሁም ብሎ ጳውሎስ ኮንክሉዥን ሰርተዋል። ክርስቶስ ነፃ አውጥቶናል። ስለዚህ ነፃ ያወጣ ነው በሕግ ባርነት ስር እንድንገኝ ሳይሆን ከሕግ ባርነት ነፃ ሆነን በነፃ መኖር እንድንችል ማለት ነው። ስለዚህ ከአሁን በኋላ ከክርስቶስ ኢየሱስ ነፃ ከወጣን በኋላ በሕግ ባርነት አንኖርም። በየትኛውም በእግዚአብሔር ቃል ከታዘዘው ነገር ውጭ የማድረግ ግዴታ የለብንም። እግዚአብሔር ነፃ አውጥቶናል ከሙሴ ሕግ ባርነት፣ ከተለያዩ ሕግጋት ባርነት እግዚአብሔር ነፃ አውጥቶናል። ሕግ አልበኛ እንሆናለን ማለት አይደለም። ያንን እንደምትረዱ አስቤ ልቀጥል። ስለዚህ ክርስቶስ ነፃ አውጥቶናል። እዚህኛው ክፍል ላይ ምንድነው የዚህ ክፍል ጠንካራነት? ለምንድን ነው በነፃነት መኖር እንዳለብን ጳውሎስ የሚናገረውን ነገር ስትሮንግ የሚያደርገው ብለን ከጠየቅን በወንጌል አማካኝነት ነው የመጀመሪያው ነፃ ያወጣ ነው። ነፃ የወጣንበት ሜተድ ምንድን ነው ካለን በወንጌል ነው እግዚአብሔር ነፃ ያወጣን። በክርስቶስ ኢየሱስ ስራ ነው ነፃ ያወጣን። ያንን ሜተድ መመልከት እንችላለን። ከዛ አሁንም እንዳልኩት የነፃነታችን ምክንያት ክርስቶስ ነው፣ እርሱ ነው። ስለዚህ ነፃነታችንን ኤክሰርሳይዝ ማድረግ ማንችልና ለሕግ አሁንም ህሊናችንን ሳብጀክት እያደረግን ከሄድን በተቃራኒው ምን እያደረግን ነው? የክርስቶስን ስራ ነው ዝቅ እያደረግን የምንመጣው። በወንጌል አማካኝነት ነው ነፃ ያወጣን ብያለሁ። ወደዚህ ሊበሪቲ ወደዚህ ነፃነት እግዚአብሔር ያደረሰን በወንጌል ነው። ከዛ ፐርሰኑ ደግሞ ኢየሱስ ክርስቶስ በሰራው ስራ ነው ነፃ ያወጣ ነው። የሕጉ ዲማንድ ኢየሱስ ክርስቶስ ስላረካ ነው ከዛ ሕግ ነፃ መውጣት የቻል ነው። ስለዚህ የኛ ኃላፊነት ነው በዚህ ነፃነት ውስጥ ጽኑ ሆነን መጠበቅ። ለምን ሳማው የካልቪንን ኮሜንታሪ ቼክ ማድረግ ትችላላችሁ። በክርስቶስ ኢየሱስ የተገኘውን ነፃነት እስከ ሞት ድረስ ነው ዲፌንድ ማድረግ ያለብን ይላል ኮሜንታሪው ላይ። ምክንያቱም ሰዎች ሲምፕል ነገር ነው ብሎ ለማስቀመጥ ኦር ለዚህ ይሄን ያክል ለምንድን ነው አሮጋንት የሚሆኑት ብለው ይሞግቱ ይሆናል ብሎ ያነሳና ነው በክርስቶስ ኢየሱስ ስራ ነው ይሄ ነፃነት የመጣው። ስለዚህ ይህንን ነፃነት ክሬዲት አለመስጠት ወይም ዋጋ አለመስጠት ክርስቶስ የሰራውን ስራ ዋጋ አለመስጠት ነው ብሎም ይናገራል። ምንድነው ኢየሱስ ክርስቶስ የሰራው ብለው የሚለውን እንዲሁ እናንሳ ካለን በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋሽቶናል። ስለዚህ በዛ መንገድ ነው ክርስቶስ ነፃ ያወጣን። ራሱ የእርግማን ሆኖ ከሕግ እርግማን ዋጀን ነው። ስለዚህ አሁንም በሕግ እርግማን ስር በሕግ ስራ ስር ለመገኘት የሚፈልግ ሰው ክርስቶስ ነፃ ያወጣውን የክርስቶስን ስራ ቫሊዩ እያሳነሰ ነው ማለት እንችላለን። ስለዚህ ጸንታችሁ ቁሙ፣ ክርስቶስ በሰጠው ነፃነታችሁ ላይ ጸንታችሁ ቁሙ እያለ ነው መጽሐፍ ቅዱስ የእግዚአብሔር ቃል። ስለዚህ ለምን ብሎ ጳውሎስን አሁንም መጠየቅ እንችላለን። ከአሁን በኋላ የሚዘረዝራቸው 2 እስከ 4 5 6 እያለን ሙሉ ስንመለከት
ይህንን ነፃነት እንዴት ደግሞ ሊቀሙ እንደሆነ እና የገላትያ ሰዎች እንዴት አድርገው ማኒፑሌት እንደተደረጉ ነው ጳውሎስ እየተናገረ የሚመጣው። ስለዚህ ከቶፒኩ ተነስተን ይሄን እንስራ ካለን የእግዚአብሔር ቃል መጽሐፍ ቅዱስ መንፈስ ቅዱስ በዚህ መጽሐፍ አማካኝነት በክርስቶስ ኢየሱስ ያገኘነውን ነፃነታችንን ሳብጀክት እንድናደርግ አይሻም። ያ ኃጢአት ነው፣ ወንጌልን አለማመንም ነው። በአንድ በኩል ለራሳችንም ሳብጀክት ማድረግ የለብንም ነው። ምን ማለቴ ነው? ህሊናችን ከባድ ነው። የሆነ ኢንፑትን በዚህ ህግ መሰረት እኮ አንተ ኃጢአተኛ ነህ፣ ሰይጣንም መጥቶ ኢንፑት ይሰጣል። ትናንትና መጽሐፍ ቅዱስ አላነበብክም ሰው አንተ ክርስቲያን ነህ አይነት ጥያቄ ማለት ነው። መጽሐፍ ቅዱስ ማንበብ ጥሩ ነው፣ ባለማንበባችን መጸጸትም ተገቢ ነው። ነገር ግን አሲፍ እሱን በማድረግ እና ባለማድረግ ላይ የእኛ ድነት ዲፔንድ ያደረገ ይመስል ሊኮንነን ይሞክራል። ከዛም ባለፈ ሞራል የሆኑ ሌሎች ህግጋትን ብዙ ህግጋት አሉ። በዛ መንገድ ድነታችንም ዳውት ውስጥ ለመክተት ይሞክራል። ሁል ጊዜም ይሄ ችግር የሚሆነው ሳብጀክት የተደረግነው አካል ምንድን ነው ነው። ለህጉ ሳብጀክት ሁል ጊዜ ተደርገን ከሆነ በዛ ህግ መሰረት ነው ቲክ የምናደርገው የእኛን አቴንዳንሳችንን። እንደዛ እንድናደርግ አይደለም ክርስቶስ የጠራ። እግዚአብሔር ኢየሱስ ክርስቶስ ህግን ሁሉ ፈጽሞ ከዛ በኋላ ልጆቼ ትሆናላችሁ አይደለም። በክርስቶስ ኢየሱስ ነፃ ወጥታችኋል፣ በዛ ነፃነት ኖሩ ነው። በኋላ እንመጣለን። ኔክስት ዊክ እግዚአብሔር ከፈቀደ እናያለን። ይህንን ነፃነት ለስጋ መሻታችሁ አትጠቀሙ ይላል። እሱን በደንብ እንመለከታለን። ግን በክርስቶስ በእግዚአብሔር ፊት ያለን ተቀባይነት፣ በእግዚአብሔር ፊት ያለን ነፃነት በክርስቶስ ኢየሱስ የመጣ ነው እንጂ በእኛ ስራ የመጣ አይደለም። ስለዚህ እግዚአብሔርን ኢንጆይ ነው ልናደርግ የሚገባው ማለት ነው። ኤክስተርናል ስለሆነ ሁሌ ወደ ውጭ ነው። ያንን አለማድረግ ምንድን ነው ኮንሲኩዌንሱ? ቁጥር 2 የምለውን አስተውሉ፣ ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ ነግራችኋለሁ። መገረዝ ለሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችሁ ከጸጋ ርቃችኋል። ምንድን ነው ክፋቱ? በክርስቶስ ነፃ ባወጣን በዛ መንገድ ለመኖር አለመፈለግ ምንድን ነው ክፋቱ ካልን፣ የመጀመሪያው ጳውሎስ ያን ምንድን ነው ክፋቱ የሚለውን ከማስረዳቴ በፊት ምን ማድረግ በክርስቶስ ኢየሱስ ካለው ነፃነት ውጭ ለምሳሌ ጽድቅን ለማግኘት ግዝረትን እንደ ተጨማሪ ካስገባን አንዳንዴ ኮንሽስነሳችንን ሰትስፋይ ያደርጋል አይደል? የምናደርገው ተግባሮቻችን ኤክስተርናሊ በእግዚአብሔር ፊት ይሄን አረኩ ለዛ አም ራይቸስ ለማለት እንሻለን። እስቲ የሆነ ሳቲስፋክሽን ይሰጠናል። በገላትያ ኮንቴክስት ግዝረት አለ። ስለዚህ ግዝረትን በመገረዛቸው የእግዚአብሔርን ጽድቅ ያገኙ አሲፍ በዛ አቺቭ ያደረጉ ሊመስላቸው ይችላል። አንዳንድ ዳውቶቻቸውንም ሊሆን ይችላል። ኦልቲሜትሊ ፓርት ኦፍ የምንድንበት መንገድም አድርገው ያስባሉ ከዚህ በፊት እንደተመለከት ነው። ስለዚህ ግዝረትን በግዝረት አማካኝነት ለመጽደቅ ብትሞክሩ ክርስቶስ ለእናንተ አይበጃችሁም ይላል። እንደማይበጃችሁ እነግራችኋለሁ ይላል ጳውሎስ። ምን ማለት ነው? በክርስቶስ ኢየሱስ በማመን ሲደመር ግዝረት ብሎ የሚያስብ ሰው he should give up Christ ነው፣ መተው አለበት። አይጠቅምህም ነው ጳውሎስ እያለ ያለው። አዘይንድ እጣ ፋንታ ወደ ዘላለም ሞት ከሆነ ለምንድነው የምትሰቃየውም ነው። ስለዚህ የመጀመሪያው በነፃነት ኑሩ፣ ክርስቶስ በሰጠው ነፃነት ሌላ ምንም አትጨምሩ ሲል ጳውሎስ እያለ ያለው ለመገረዝ የምትፈልጉ ከሆነ ክርስቶስ አይበጃችሁም፣ አይጠቅማችሁም ነው። ከዛስ ክርስቶስ አይጠቅማችሁም አንደኛው ነው። ሁለተኛ ጳውሎስ የሚያቀርበው አርጊውመንት አንድ ደግሞ መገረዝን ፐርሲው ካረጋችሁ መገረዝ ላይ ብቻ አይደለም ይህግ አት ኮር ሌቨል ተገረዝን በቃ አም ራይቸስ የምትሉት ነገር አይደለም፣ ቀጥሉ ይላል ህግ። ምግብ ስርዓቱንም ጠብቅ፣ ፌስቲቫሎችንም አክብር። ከዛስ የሙሴን ህግጋት ሙሉ በሙሉ አርግ፣ የመንጻት ስርዓቱንም አርግ። ኢየሱስ ክርስቶስ የመንጻት ስርዓቱን በዘሌዋውያን ላይ ያለውን ፕሪስትሁድን ፈጽሞ የግዝረት ስርዓቱን እና የፌስቲቫሉን ደግሞ አልፈጽምም ማለት አንችልም። አንዱን ፎሎ ካረጋችሁ እስከ መጨረሻው ድረስ ነው መሄድ ያለባችሁ። ስለዚህ ክርስቶስ አይጠቅማችሁም። ህግን በአንድ ሳይድ ብቻ ለመፈጸም የምትፈልጉ ከሆነ ቲዎሬቲካሊ ህግ ዲማንድ የሚያደርገው ሁሉንም እንድትፈጽሙ ነው። ስለዚህ ግዝረትን ብቻ አይደለም ፐርሲው ማድረግ ያለባችሁ፣
ሙሉ ህግጋቱን ነው ፐርሲው ማድረግ ያለባችሁ። ምዕራፍ 3 ላይ ያንን ደግሞ ያ ኢምፖሲብል እንደሆነ ጳውሎስ አሰርት እንዳደረገ እናስታውሳለን። ስለዚህ በህግ ለመጽደቅ የሚፈልግ ሰው ድጋሜ ቁጥር 2 ላይ የሰራውን ኮንክሉዥን ምዕራፍ 4 ላይ ቁጥር 4 ላይ ጳውሎስ ይሰራል። ከክርስቶስ ተለይታችኋል፣ ከጸጋ ርቃችኋል የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። መገረዝ ለሚፈልግ ሁሉ ህግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በህግ ለመጽደቅ የምትጥሩ ከክርስቶስ ተለይታችኋል፣ ከጸጋም ርቃችኋል። ስለዚህ እዚህኛው ክፍል ላይ በነፃነት ኑሩ ብሏል ጳውሎስ። በባርነት አትጠመዱ አለ። አይ ቲንክ በጣም እጅግ በጣም ጠንካራ አፕሊኬሽን መስራት እንችላለን ብዬ አስባለሁ። ስፔሻሊ አሁን ወደኛ ዘመን ይህንን ጥቅስ ተመልክተን ለምሳሌ የሮማን ካቶሊሲዝምም ላይ ይሁን ሌሎች ትራዲሽኖች ኢስተርን ቸርች ላይም ያለው ትራዲሽን በክርስቶስ ኢየሱስ አላምንም የሚል ሰውን መቼም አታገኘው። ማንም እንደዛ አይልም። ነገር ግን ይህም ያስፈልጋል፣ ይህም ያስፈልጋል፣ ይህም ያስፈልጋል ብሎ የሚዘረዝር ሰው ብዙ ነው። በእርግጥ አንዳንድ ፕሮቴስታንት ትራዲሽንም ላይ እንደዛ አይነት ነገሮች እየታዩ ነው። ግን በክርስቶስ ኢየሱስ እኔ አምናለሁ ግን ብሎ ሲጀምር ግን ብሎ ይጀምርና ይሄም አስፈላጊ ነው፣ ይሄም አስፈላጊ ነው፣ ይሄም አስፈላጊ ነው ብሎ ይዘረዝራል። ለመጽደቅ ከክርስቶስ ውጭ ምንም ከተጨመረ ያለ ክርስቶስ እንደዛ ዲሲቭድ አይሆንም ይላል ካልቪንም። ሰዎች ክርስቶስን እኔ አላምንም ብሎ ሰብጀክት አያደርጉም። አምናለሁ ግን ይሄንንም አምናለሁ ብሎ ነው የሚጨምሩት ይላል ጳውሎስ። በጳውሎስ ላይ ቆመን በጳውሎስ ንግግር ላይ ቆመን ስናወራ 2 ጊዜ ነው ያለው። ለዛውም ክርስቶስ ፈጽሞ ለእናንተ አይበጃችሁም፣ ከክርስቶስ ተለይታችሁ ከጸጋ ርቃችኋል። ያንን ስቴትመንት ሜክ ማድረግ እንችላለን። አንድ ሰው በክርስቶስ ኢየሱስ ኢንተርሴሽን ፕላስ በማርያም ኢንተርሴሽን ፕላስ በ44 ታቦቶች ዋሬቨር ዘይ ኮል እንዲህ ያለን መቀጠል እንችላለን፣ ምንም እንደዚህ አይነት ጣጣዎችን ብንጨምር። ስለዚህ ወደዛ ሄደን ወደኛ ህይወትም አምጥተን በክርስቶስ ኢየሱስ ማመን ፕላስ አድርገን የምንጨምራቸው የራሳችን ጣዖቶች የራሳችን ፔናንስ ሊኖረን ይችል ይሆናል። ምንም ይሁን ምንም ያንን ለሚያረግ ሰው ክርስቶስ ፈጽሞ አይበጀውም። ሌላው ከክርስቶስ ተለይቶ ከጸጋ ርቋል ይላል። ስለዚህ ምዕራፉን ስንጀምርም እንዳልነው ትንሽ ከወንጌል ፈቀቅ ማለት ትንሽ ጠብታ በክርስቶስ ኢየሱስ ላይ መጨመር ብዙ አይደለም። ስናየው ምንም ላያስደነግጥም ይችላል። የካልቪንን ኮሜንተሪ እዚህ ጋር we see then the smallest part of justification can't be attributed to the law without renouncing Christ and his grace። ትንሽ ጠብታ ወደ ስለ ጽድቃችን ላይ የምትጨመር ከሆነ ክርስቶስንና ጸጋውን ሳትክዱ መጨመር አትችሉም። that's not possible ማለት ክፍት ቦታ የለም። ሙሉ ወይ ደፍታችሁ ነው ጠብታዋን የምታስገቡት ነው። ለዛ ነው ኢኩሜኒዝም አደጋ ነው የሚለው። ለዛ ነው ወደ ጀስት ወንጌልን መተው ነው መተው ነው። ያንን ጳውሎስ የሚናገርበት ኦቶሪቲውን ደግሞ ከተመለከታችሁ እኔ ጳውሎስ እናገራለሁ ቁጥር 2 ቁጥር 3 ላይ ኢምፕሊሲት አድርጓል እንጂ ለእያንዳንዱ በግልጽ እናገራለሁ እያለ ወደ ራሱ ኦቶሪቲ መጥቷል ጳውሎስ። ምዕራፍ 1 እና 2 ላይ ስለ ኦቶሪቲ ዲፌንድ ጳውሎስ እንዳደረገ እንመለከታለን። ምዕራፍ 1 እና 2 ላይ ጳውሎስ የክርስቶስ አገልጋይ እንደሆነ የተጠራውን በክርስቶስ ኢየሱስ እንደሆነ በሰው እንዳልሆነ ምዕራፍ 1 ቁጥር 11 ላይ መመልከት እንችላለን። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። ከማንም ሰው አልተቀበልሁትም፣ ከማንም አልተማርሁትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልሁት። ስለዚህ ወንጌሉን ጳውሎስ የተቀበለው ከኢየሱስ ክርስቶስ ነው። ከዛም ጳውሎስ የራሱን ኦቶሪቲ እንዴት ዲፌንድ እንደሚያደርግ ምዕራፍ 1 እና 2 ላይ በደንብ ተመልክተናል። ስለዚህ የክርስቶስ አገልጋይ መሆኔ የታወቀኝ እኔ በክርስቶስ ኢየሱስ የተጠራው ሐዋርያው እኔ ጳውሎስ ክርስቶስ እንደሚናገረው እኔም መናገር እችላለሁ ነው።
ጳውሎስ የራሱን ኦቶሪቲ ክሌም ካረገ ክርስቶስ የሰጠውን ኦቶሪቲም ነው ክሌም እያደረገ ያለው። ምን ማለት ነው? እርግጠኛ የሆንኩትን እውነት ነው የምነግራችሁ ነው። ስለዚህ ጳውሎስ ዳውት እያደረገ አይደለም ስለ ወንጌሉ እየተናገረ ያለው። he is sure of the gospel he is sure of the gospel ማለት I believe this he believes that ችግር የለውም እኛ መኖር እንችላለን እንደዛ ጳውሎስ አይልም። ያ ለጳውሎስ ደካማ ጀጅመንት ነው። እርግጠኛ የሆነ ሰው በዛ ልክ ዲክለር አያደርግም። ከዛ እጅግ በጣም እርግጠኛ መሆኑን የምታውቁት መገረዝ ጥሩ አይደለም ብቻ አይደለም፣ ትገረዙ ዘንድ ብትፈልጉ ክርስቶስ አይጠቅማችሁም። ሪናውንስ ተውት፣ በቃ ጊቫ ቴዎሎጂካሊ ማለት ነው። ጳውሎስ ተውት የሚል ቃል አላስቀመጠም። ስለዚህ ሌሎች ጥያቄዎችን እያነሳን ማውራት እንችላለን፣ ግን አትሊስት አሁን የመጣሁትን ኮንሰፕት ሰማራይዝ ላርግ። በእነዚህ አገላለጾች ምን ምንድነው አንደርስታንድ ልናደርግ የምንችለው? ገላትያ ሰዎችስ ምን እያደረጉ ነው? በአሁኑ ዘመን ያሉ ጂያንት የሚባሉ አብያተ ክርስቲያናትስ ምን እያደረጉ ነው? አንደኛው በክርስቶስ የጽድቅን መንገድ ሪናውንስ እያደረጉ ነው። አንደኛው እየተዉት ነው። ከዛስ ሁለተኛው ያንን ሪናውንስ የጽድቅን መንገድ ሪናውንስ ማድረግ ብቻ ሳይሆን ሪናውንስ በክርስቶስ ኢየሱስ የሚገኘው ጽድቅ ነው የተዉት፣ ጊቭ አፕ ያደረጉት። ሁለተኛው ሆፕ ብለው የሚያስቀምጡበት መንገድ በሕግ ስራ ላይ ነው። ስለዚህ ሳምቲንግ ኤልስ ላይ ነው ቢውልድ እየተደረጉ ያሉት። ቅድም እንደዘመር ነው የኛ ተስፋ በክርስቶስ ኢየሱስ ጽድቅ ላይ ነው የታነጸው ብለን ነበር አይደል? የዘመር ነው በግዝረት ላይ አይደለም። ያንን ግን የሚል ሰው አሁንም እየደገምኩ ነው አይናው፣ ግን ያንን በግዝረት ላይ ነው ተስፋዬ ብሎ አይደለም የሚያወራው። በክርስቶስ ኢየሱስ ነው ተስፋዬ፣ ግን ግዝረትም ያስፈልጋል ነው የሚለው። እኛ እሱን ሪል ዴፊኒሽኑን እንሰጣለን። ክርስቶስ የለህም፣ ግዝረት ነው ያንተ ተስፋ ነው። ስለዚህ ሌላው እዚህ ጋር ደግሞ መረዳት ያለብን ለምን ቢገረዙ ምን ችግር አለው? ቢገረዙ ፎር ሴክ ኦፍ ኮሚዩኒን፣ ለህብረቱ አንድነት። ዕብራውያን ላይ ቅድም ተወርቷል፣ የካልቪንን ኮት የተደረገበት ማለት ነው። ጢሞቴዎስ ተገርዟል። ሐዋርያት ሥራ 16 ላይ እንደምንመለከተው ብሉይ ኪዳን አማኞች ሙሉ በሙሉ ተገርዘዋል። ሶ ዋሪ ዘ ፕሮብለም ጁዳይዘሮች ክሌም ስላደረጉ ቢገረዙ ነው። ምንድነው ጳውሎስ በዚህ ውስጥ የሚያጣው ነገር? ምን ትጎዳለህ አይነት ክርክር አለ። ጳውሎስን መጥቶ ምን ታጣለህ አንተ? ጢሞቴዎስን ባለፈው ገርዘ ነበር። ሃይፖክራይት እየሆንክ እኮ ነው፣ ግብዝ እየሆንክ ነው። አንዴ ትገርዛለህ በዚህ በኩል፣ ሌላ ጊዜ መገረዝ ችግር አለ እያልክ ነው። አሪት ሮንግ ዊዝ ዩ መስሎ ለመኖር ቢጥሩ ዋር ኢዝ ሮንግ። የዚህ ዘመን ስነ መለኮት ጳውሎስ ምዕራፍ 2 ላይም ለምን እንደዛ እንደማያደርግ ይናገራል። ቲቶን እንዳይገረዝ ሲታገል፣ ለምንድን ነው ቲቶ እንዳይገረዝ የታገለው? ጢሞቴዎስን እዛ አስገርዞ። ምዕራፍ 2:5 ላይ ለእነዚህ ሰዎች ለአንድ አፍታ እንኳን አልተገዛንላቸውም፣ ይኸውም የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው አለ። ስለዚህ ቲቶ ቢገረዝ የወንጌል እውነት ነው ማለት ነው፣ ጸንቶ ማይኖረው። አንድ ሁለተኛ፣ ጢሞቴዎስ ፊዚካል የተገረዘበት መንገድ ብዙዎቹ በታሪክ ወንዶች ሁሉም ይገረዛሉ። ግን የእነዚህ ሰዎች ቴዎሎጂ ምንድን ነው ካለን ይገረዝ ብሎ ክሌም ሲያደርጉ ችግር የለውም ብለን ጢሞቴዎስም ተገርዘዋል ብለን እንዳናልፍ የሚያደርገው ሐዋርያት ሥራ ምዕራፍ 15:1 ላይ የእነሱ ስነ መለኮት ምን እንደሆነ ይናገራል። አንዳንድ ሰዎችም ከይሁዳ ወደ አንጾኪያ ወርደው በሙሴ ስርዓት መሰረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን ማስተማር ጀመሩ ይላል። አንዳንድ ሰዎችም ከይሁዳ ወደ አንጾኪያ ወርደው በሙሴ ስርዓት መሰረት ካልተገረዛችሁ ልትድኑ አትችሉም። ስለዚህ መገረዝ ፎር ሴክ ኦፍ ሶሻል ኦር ፎር ሴክ ኦፍ አግሪመንት ችግር የለውም ብላችሁ ሰረንደር ስታደርጉ ያንን ቴዎሎጂ ነው አክሰፕት እያደረጋችሁ ያለው። ስለዚህ ኢትስ ናት ኖርማል ማለት ነው። የሆነች ጢሞቴዎስን ገርዞ ነበር፣ ሰው ቲቶ የሚገረዝ ችግር የለውም አብረን ህብረት እንፍጠር። ዩኒቲ ኢዝ ሞር ዛን ቴዎሎጂ። ዛት ካይንድ ኦፍ ቴዎሎጂ ሜክ አይደረግ። ያቺን ባረጋችሁ ጊዜ የሐዋርያት ሥራ 15 ላይ ሉቃስ እንደሚተርክልን በሙሴ ስርዓት መሰረት ካልተገረዛችሁ ልትድኑ አትችሉም። ያ ነው ስነ መለኮቱ ግዝረትን አክሰፕት ስናደርግ። ያንን ላርግ ካላችሁ ክርስቶስ አይጠቅማችሁም፣
ከዛስ ተገረዛችሁ አታውቁ፣ እስከ መጨረሻው ጠብቁ። ከክርስቶስ ተለይታችኋል፣ ከጸጋ ርቃችኋል። ይህንን ሲጨርስ ለዚህ ነው ሮማን ካቶሊክ ቸርች አትበል ብሎኛል። አንድ ልጅ ስታወራ ሮማን ቸርች እና ኢስተርን ኦርቶዶክስ ማትበል ኢስተርን ቸርች በል አለኝ። እዛ ከሆነ ቸርችም ማለት የለብኝማ፣ ግን ዋሬቨር። ሮማን ትራዲሽን እና ኢስተርን ትራዲሽን፣ ከዛ አሁን ያለው የኢቫንጀሊካል ሳም ፓርት ኦፍ ኢት ከክርስቶስ ቴዎሎጂካሊ አትሊስት ከክርስቶስ ተለይተዋል፣ ከጸጋ ርቀዋል፣ ክርስቶስም አይበጃቸውም። ስለዚህ ያንን ኢንተርቴን የሚያደርግ ሰውም በዛ ነው ሊታይ የሚገባው። እኛም ያንን አይነት ቴዎሎጂ ኢንተርቴን በሆነ አጋጣሚ ስኮላር ነን ብለን ራሳችንን አሳምነን ታሪክን አወቅን ብለን የምንመለስ ከሆነ አያሹር ዛት ከክርስቶስ ትርቃላችሁ። ጳውሎስ እንዳረገው ሩጫችሁ መልካም ነበር፣ ግን ዋት ኢዝ ሮንግ ዊዝ ዩ ነው ሊባል የሚችለው። አይናችሁን እስክሰጡ ነበር፣ ግን አሁን ላይ ሄዳችሁ ነው። ስለዚህ ወንጌል ኬር ይፈልጋል ማለት ነው። እዚህ ውስጥ እኛ ማድረግ የምንችለው ነገር አይደለም። ወንጌልን ጣስኩ ብለን ኮንፌስ ካረግን ያ እግዚአብሔር ረድቶን ነው። ሪፔንት ለማድረግ ንስሐ ለመግባት እድል ሲሰጠን ነው። እንደዛ አንድ ሰው ካለ ፕሮብለም ኢዝ አንድም አሁን ባነበብነው ክፍል ጁዳይዘሮች ሪፔንት ሲያደርጉ አንመለከትም። የትኛውም የሆነ ኃጢአት ሰርቻለሁ ከኦርቶዶክስ ሰዎች ጋር አውርታችሁ የምታውቁ ከሆነ የሆነ ኃጢአትን ከሰራው በኋላ አንድ ሰው 70 ጊዜ ምናምን ስገድ ይለኛል። እሱን አረግና በቃ ፍሪ ነፃ ሆኛለሁ ወደ ማለት ይሄዳል። በዚህ መንገድ በእግዚአብሔር ፊት ጻድቅ መሆንን አንድ ሰው ፐርሲው ሲያደርግ፣ ስለዚህ ክርስቶስ በከንቱ ነው የሞተው ለአንተ ኃጢአት ማለት መቻል እንችላለን። ሌላው አፕሊኬሽን ከዚህ እንስራ ለእያንዳንዳችን። አንዳንዴ ኃጢአተኝነት ሲሰማን ድነታችን ላይ ደውት ማድረግ ስንጀምር የሆነ ህግን ለመፍጠር እና በክርስቶስ ኢየሱስ ላይ የሆነ ነገር ለመጨመር ስንተጋ አንድ ነገር ኮንቪክሽን አትሊስት እርግጠኛ መሆን እንችላለን። ክርስቶስ የሰራው ስራ በቂ አይደለም ወደሚል እሳቤ እየመጣንም ይሆናል። ማቴዎ ሄነሪ አፕሊኬሽን ለዚህ ሲሰራ though Jesus Christ is able to save to the uttermost sinners ይላል። እጅግ በጣም ኃጢአተኛን ሰው ኢየሱስ ክርስቶስ ሊያድን ይችላል። ስራው በዛ በቂ ነው። ስራው ያን ያህል ለእናንተ ለእኔ ኃጢአት ብቻ ሳይሆን ያው እጅግ በጣም ኃጢአተኞች ነን፣ ከማንም አናንስም በኃጢአተኝነት። ግን እጅግ በጣም ክፉ የሚባልም ኃጢአት የክርስቶስ ስራ ያድናል። ስለዚህ የሆነ ነገርን ኃጢአተኝነታችንን ይቅር ለመባል የምንጨምረው ነገር አያስፈልግም። ኔጌቲቭሊ ደግሞ አሁንም ማቴዎ ሄነሪ ሲቀጥል yet there are multitudes whom he will profit nothing ይላል። ምንም አይጠቅማቸው ሰዎች አሉ። ይህ ያሳዝናል። ተጠቅሜያለሁ ብሎ እያሰቡ በክርስቶስ ኢየሱስ ነኝ ብሎ ግዝረትን ስለጨመሩ የክርስቶስ ጥቅም ይጠፋባቸዋል። ስለዚህ በሕግ ስር ለመጽደቅ የምትፈልጉ ሁሉ ምንም ክርስቶስ ለእናንተ አይበጃችሁ። ስለዚህ እጅግ በጣም ክፉ ኃጢአት ነው ሕግንና እምነትን ደባልቆ ለመጠቀም መጣር። ቁጥር 5 እኛ ግን ተስፋ የምናደርገው ጽድቅ በመንፈስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን። እኛ ግን ተስፋ የምናደርገውን ጽድቅ በመንፈስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን። በሕግ ለመጽደቅ ከፈለግን ክርስቶስ ፈጽሞ አይጠቅመንም። ሕግን ሁሉ መፈጸም እንችላለን አለብን። ስለዚህ ያንን ለማድረግ መጣር ከክርስቶስ ጸጋ መራቅ ነው። ከጸጋ መራቅ ነው። ከክርስቶስ መለየት ነው። ዋሪ ዘ ፖዚቲቭ ጳውሎስ ብለን እንጠይቅ ይሆናል። ምንድን ነው ታዲያ ተስፋችን? ግዝረት የለንም። መገረዝ አይጠቅመንም። ያ ከክርስቶስ መለየት ነው። ምንድን ነው የኛ ተስፋ? የኛ ተስፋ የምናደርገው በመንፈስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን። ምንም ተስፋ የምናደርገውን ጽድቅ።
ምንድን ነው ተስፋ የምናደርገው ጽድቅ? በምንም ላይ አይደለም። እኛ ተስፋ የምናደርገው ጽድቅ አለን ማለት በሕግ ስራ አይደለም የምንጸድቀው ስንል ተስፋ ስለሌለን አይደለም። የምንጸድቅበት እጅግ በጣም ጠንካራ ተስፋ አለን። እሱም በክርስቶስ ኢየሱስ የተሰራለን ስራ ነው። It's the hope of righteousness which is not founded on righteousness, not their own, but of the Lord Jesus Christ ይላል ሰው። ስለዚህ የክርስቶስ ኢየሱስ በሆነው ጽድቅ ነው ተስፋ የምናደርገው። ስለዚህ የኛ የሆነ ጽድቅ የለም። ተስፋ የምናደርገውም የእኛን ጽድቅ ሳይሆን ኢየሱስ የሚባል እግዚአብሔር ሁለተኛው ሥላሴ አካል በድንግል ማርያም ተወልዶ ፍጹም ሕግን ሁሉ ጠብቆ የእኛን ኃጢአት ሙሉ ተሸክሞ የእግዚአብሔርን ቁጣ ተሸክሞ እርግማን ሆኖ በእንጨት ላይ ተሰቅሎ ለእኛ ጽድቅን አስገኘልን። ያንን ነው ተስፋ የምናደርገው። ግዝረትን ተስፋ እናደርግም፣ የሕግ ስራን ተስፋ እናደርግም። እሱ ብቻ አይደለም። ታዲያ ወደዚህ ተስፋ ወደዚህ ደስታ እንዴት ነው የምንመጣው? ይህንን ደስታ እንዴት ነው ሼር ማድረግ የምንችለው ሲባል በክርስቶስ ኢየሱስ ማመን ነው። ሌላ ምንም ሪኩዌስት የለም። ስለዚህ ያገኘነው ነፃነት ምንድን ነው ስንል በክርስቶስ ኢየሱስ አምነን ነፃ መውጣት እንችላለን ማለት ነው። በሕግ ስራ የሚገኘውን ጽድቅ ኦልቲሜትሊ ማንም በሕግ ስራ ጽድቅ ማግኘት አይችልም። ግን ያገኘ ሳሙኤል አለ ክርስቶስ የሚባል የኛ ተስፋ እሱ ነው። በእሱ በማመን የሚገኝን ጽድቅ ነው፣ በሕግ ስራ አይደለም። ስለዚህ በመንፈስ አማካኝነት በእምነት በናፍቆት እንጠባበቃለን። ስለዚህ በትዕግስት ቃል የተገባልንን ተስፋ ጸንታችሁ ቁሙ አለ። በናፍቆት ይገረውን ተስፋ እያደረግን ክርስቶስ አንድ ቀን ፉሊ ያንን ጽድቅ በእኛ ህይወት ኤክስኪዩዝ እንደሚያደርግ ተስፋ እያደረግን እንጠብቃለን። ስለዚህ የእኛ ኡልቲሜት ጀስቲፊኬሽናችን ኦፍኮርስ ከ2000 ዓመት በፊት ኢየሱስ ክርስቶስ ሙሉ ስራውን ሰርቷል። ተስፋ የምናደርገው ግን ክርስቶስን ነው። ስጋችንን መክበር እየተጠባበቅን እንኖራለን። የት ግን ያርናጣውን አወራ አሁንም የምንኖረው ብቻችንን አንጠብቅም። ያንንም ስራ ልናደርግ ነው። መጠበቅ ኮንፊደንትሊ ታግዬ ከቻልኩ ጠብቅ ያለው ለዛ አይ ዲዘርቭ ኢት ማለት ይችል ይሆናል። ነገር ግን ቅድም ያገኘንበትን መንገድ የክርስቶስን ተስፋ ያገኘንበትን መንገድ ስናወራ በእምነት ነው ብለን ነበር። በእምነት ነው እንጂ ያንን ተስፋ የምናገኘው በሕግ ስራ አይደለም፣ በምንም አግባብ አይደለም ማለት። አሁንም ደግሞ እግዚአብሔር የሰጠንን ተስፋ የምንጠብቅበት መንገድ በመንፈስ ቅዱስ አማካኝነት። ስለዚህ ኢየሱስ ክርስቶስ ስራውን ሰርቷል። ያንን ስራ በእምነት እንቀበላለን። መንፈስ ቅዱስ ደግሞ እንድንጠብቅ ያግዘናል። ስለዚህ ኤክስተርናል ነው። አሁንም ኢንስትሩመንት ያንን ስራ የምንቀበልበት ብቸኛ መንገድ በክርስቶስ ኢየሱስ በማመን ነው እንጂ ሌላ ምንም የምናደርገው ነገር የለም። እዚህ በኋላ ላይ የምናያቸው የመንፈስ ፍሬዎችም ስንመለከት እነዚህ ሁሉ መንፈስ ቅዱስ በእኛ ህይወት ላይ ስላለ የምናፈራቸው ፍሬዎች ናቸው እንጂ የእኛ ታግለን በእግዚአብሔር ፊት ተቀባይነትን የምናገኛቸው ሜቶዶች አይደሉም። እዚህኛው ቁጥር ላይ ተስፋችን በክርስቶስ ኢየሱስ የተሰራው ጽድቁ ነው። ያንን ጽድቅ የምናገኝበት መንገድ እምነት ነው። ይህንን ተስፋ ደግሞ እንድንጠብቅ እግዚአብሔር የሰጠው ስጦታችን መንፈስ ቅዱስ ነው። አሹርድ የሆነ ተስፋ አለን ነው። በክርስቶስ ኢየሱስ የተፈጸመ በመንፈስ ቅዱስ ጸንተን እንድንቆም የሚያደርግ ተስፋ አለ። ቁጥር 6 በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምም። የሚጠቅመው በፍቅር የሚገለጽ እምነት ብቻ ነው። እምነት ብቻ የሚባል ጥቅስ የለም መጽሐፍ ቅዱስ ላይ ካለን ይኸው ስለዚህ ኤክስተርናል የሆነ ፕሪቪሌጅ የለንም። አሁንም በክርስቶስ ኢየሱስ በማመን ነው። ቴዎሎጂውን አሁንም አሰርት ማድረግ ከተመለከታችሁ ጳውሎስ ይህንን እየጻፈ ያለው አይሁዶች ዶሚኔት ያደረጉበት አካባቢ ላይ ያሉ ክርስቲያኖችም ናቸው። ጁዳይዘሮች በጣም ቴዎሎጂካሊ ኢምፓክት በሚያሳድሩ ሰዎች ላይ ነው። ለእነዚህ ሰዎች ነው ጳውሎስ መገረዝም አለመገረዝም አይጠቅምም እያለ ያለው። ስለዚህ ይሄ ቢግ ሙቭ ነው ለጳውሎስ ቴዎሎጂካሊ። ለአንድ ሮማን ካቶሊክ ሆኖ ላደገ ሰው 16ኛው ክፍለ ዘመን ላይ ተነስቶ
ያንን ቸርች መቃወም እጅግ በጣም ቻሌንጅ ፉል እንደሆነ ሁሉ ጳውሎስ እድሜ ዘመኑን የአይሁድ ትምህርትን እያስተማረ የአይሁድ ትምህርትን ማያስተምሩ ሰዎችን ለመግደል የሚተጋ ሰው አሁን ተነስቶ መገረዝም አለመገረዝም አይጠቅምም። የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። በፍቅር የሚገለጽ እምነት ነው። ሌላ ምንም የለም። ቴዎሎጂካል ሽፍቱ ምንድን ነው? ለእኛስ የሚጠቅመው ነገር ምንድን ነው? እዚህ ጋር አፕሊኬሽን አሁንም መስራት እንችላለን። ምንድን ነው አፕሊኬሽኑ? እውነተኛ አማኝ ሲንሲር የሆነ አማኝ እግዚአብሔርን በሙሉ ልብ ይቀበላል። አንደኛው ከዛ በፍቅር ሪፍሌክት ያደርጋል ነው ያንን እምነቱ። ኮንፌሽን ላይ 16ኛውን አንቀጽ መመልከት ትችላላችሁ። ለዚህ ቁጥር 2ን አርቲክል 2ን እዛ ጋም የሚያስቀምጡት ነገር ትሩ ኦር ሊቪንግ ፌዝ ብለው ያስቀምጣሉ። አንድ ሰው ክርስቶስን የሚያምንበት ሕያው እና እውነተኛ መንገድ ከሆነ ያ እምነት እግዚአብሔርን በመውደድ በበቂ ሁኔታ ሳይሆን ሪዛልት ነው እንላለን። አንድ እግዚአብሔርን በመውደድ ይገለጻል። ሁለት ደግሞ ባልንጀራን በመውደድ ይገለጻል። እንደዚህ ይላል ኮንፌሽን These good works done in obedience to God's commandment are fruit and evidence of true and lively faith. By them believers manifest their thankfulness, strengthen their assurance, defy their brother, adorn the profession of the gospel, stop the mouth of adversaries, and glorify God እያለ ይቀጥላል። ያንን ማንበብ ትችላላችሁ። ስለዚህ እግዚአብሔር በፍቅር የሚገለጥ ያንን ለማድረግ የሚችል እምነትን ነው በልባችን ላይ ያስቀመጠው። ስለዚህ አሁን በክርስቶስ ኢየሱስ አምነን ደግሞ እውነተኛ እምነት ብለን መፈለግ የለብንም። ያ ጥሩ አይደለም። ኦብጀክቲቭ ከላይ ያወራናቸውን ነገሮችን ነው ፐርሲው ማድረግ ያለብን። እውነተኛ እምነት ብለንም ሌላ ኦብጀክቲቭ እየጨመርን መቀጠል እንችላለን። ያ ጥሩ አይደለም። ግን ደግሞ we should be sure that ወንጌሉ ምን እንደሆነ እንደምናውቅና እንደምናምን ያንን ወንጌል ክሊርሊ በእግዚአብሔር ቃል መሰረት በተገለጠው መሰረት እዚህ ጋር ጳውሎስ እያለ ያለውን ግን ዲናይ ማድረግ አንችልም። በክርስቶስ ኢየሱስ የሚያምን ሰው ጄኒውንሊ ሲንሲር የሆነ እምነት ካለው እግዚአብሔርን መውደድ አለ፣ ባልንጀራንን መውደድ ሪዛልት ያደርጋል። ስለዚህ በፍቅር የሚገለጽ እምነት ነው። ፍቅር ሲደመር እምነት አይደለም። ይህንን ተረዱ። በፍቅር የሚገለጽ እምነት ሪፍሌክት ይደረጋል ያ እምነት ወይም በፍቅር እንጂ ኢኩቫለንት አድርገን መመልከት የለም። እምነታችን ውጤት አለው፣ ፍሬ አለው። ፍሬ አልባ ሙት አይደለም፣ ሕያው የሆነ እምነት ነው ያለው። ግን በዛ እምነት አማካኝነት ነው ቀጥሎ የሚገለጹ ነገሮች ሁሉም የሚገለጹ ኢንክሉዲንግ ፍቅር። ቁጥር 7 ሩጫችሁ መልካም ነበር፣ ታዲያ ያሰናከላችሁ ለእናንተስ እንዳትታዘዙ የከለከላችሁ ማን ነው? ይህ ከምዕራፍ 4 ላይ ከዚህ በፊት ካየነው ጋር ተመሳሳይ ነው ብዬ አስባለሁ። ምዕራፍ 4 ላይ ቁጥር 12 ጀምሮ ያለውን ጳውሎስ ሲያብራራ ገላትያ ሰዎችን ቀድሞ ወንጌልን በተቀበላችሁ ጊዜ እንዲህ ነበራችሁ የሚለው ነገር አለ። እሱ ምንድን ነው? ወንድሞች ሆይ ለምናቸዋለሁ። ለምሳሌ ቁጥር 12 ላይ እኔ እናንተን እንደመሰሉ እናንተም እኔን ምሰሉ። እናንተ አንዳች አልበደላችሁኝ። እንደምታውቁት በመጀመሪያ ለእናንተ ወንጌልን የሰበኩት በሕመም ምክንያት ነበር። ሕመሜ ለእናንተ ፈተና ሆኖባችሁም እንኳን አልሰለቻችሁኝ ወይም አልተጸየፋችሁኝ። ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁ። ከዛ ጥያቄ ይጠይቃል። ለመሆኑ ያ ደስታ የት ጠፋ ብሎ እዚህ ጋር ቀድሞ ወንጌልን በሚቀበሉበት ጊዜ ላይ የገላትያ ሰዎች ያረጉትን ሪፍሌክሽን ይናገራል። ሩጫችሁ መልካም ነው፣ ታዲያ ያሰናከላችሁ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው ብሎ ጳውሎስ ጭንቀቱን ይናገራል። ገላትያ ላይም ምዕራፍ 4 ላይም ለመመልከት እንደሞከር ነው የመጀመሪያ አካባቢ የወንጌሉ ብራይትነስ ኦር ጥፍጥናው በጣም ደስ ስለሚል ኦር ኮሚዩኒቲው ደስ ስለሚልም ሊሆን ይችላል። ደስ ትሉኛላችሁ፣ ከእናንተ ጋር ህብረት ማድረግ ፈልጋለሁ የሚል ሰው አጋጥሟችሁ ያውቃል? ለምንድን ነው ከኛ ጋር ህብረት ማድረግ የምትፈልገው? ደስ ስለምትሉ። ምንድን ነው ደስታችን? አንድ ሰው ቶሎ ስለምታገቡ ብለኛለች።
እና ጀስት ስለ ትዳር ያለን ኮንቪክሽን ከኛ ጋር ህብረት ለማድረግ አልቀጠለም። ቴዎሎጂ ፑሽ እያደረገ ግን ዳስናት ጥሩ አይደለም። እንደዚህ አይነት ደስታን ፐርሲ አድርጎ አይደለም፣ ቶሎም እያገባን አይደለም አይደል በበቂ ሁኔታ። እሺ፣ ግን እንደዛ አይነት ሰው ክሌም ሊያደርግ ይችላል። ስለዚህ በዛ አይነት ሩጫ ሰው ተቀላቅሎም ሊሆን ይችላል። የምር ህብረትን ከኛ አድርጎም ሊሆን ይችላል። ከዛ ወንጌሉ በሄደ ቁጥር በክርስቶስ ኢየሱስ ያመነ ይጸድቃል፣ በክርስቶስ ኢየሱስ ያመነ እግዚአብሔር ቁጣ በመስቀሉ ረግቷል፣ በሱ በማመን ነው ጽድቅ፣ በዛ ሌላ ምንም ወሬ ሲጠፋ ባክስላይድ ማድረግ መጀመሩ አይቀርም። ስለዚህ የገላትያ ሰዎችም ይሄ ደስታቸው ሜቢ ክርስቲያን ሙቭመንት እኮ ያኔ በጣም እጅግ ደስ የሚልም ኦር ብዙ ሰዎችን ኢምፓክትፉል ሊያደርግ የሚችል ሊሆን ይችላል። 12ቱ ሐዋርያት ኢየሱስን በመጀመሪያ ኢንቴንሽናቸው እንደተከተሉት ማለት ነው። ንጉስ መሆን አንዳንዱ በቀኝና በግራ ለመሆን የሚታገል ሰው ናቸው። የእግዚአብሔር ምሕረት በስቶላቸው ነው እንጂ ወደ ወንጌል እውነት የመጡት። አውቃለሁ ለመባል አንዳንዴ ሰዎች ሪፎርምድ ቴዎሎጂ ውስጥ ሊገቡ ይችላሉ። ቱሊፕን መጽሐፍ አንብቤያለሁ ብሎ ብቸኛ በህይወቱ ያነበበው መጽሐፍ ቱሊፕ የምትባል የጆን ፓይፐር መጽሐፍ ያነብና በቃ እኔ ማን ይቻለኝ ይላል። ከዛ እውነተኛ የወንጌል ዲማንድ ሲኖረው ግን ቬሪቲስ አሁን እንደሆነው ማለት ነው። ኒው ፐርስፔክቲቭ የወዱ ልጆች ከሆኑ ዘመን ዓመታት በፊት በአጠቃላይ ሪፎርምንን ብሎ ናቸው ከሰዎች ጋር የተጣሉት የተከራከሩት ማለት እንችል ይሆናል። እጅግ በጣም መጥፎ ነው። አፕን ላያደርግ የሚችል ሁኔታ አይደለም። በጳውሎስ ቤተክርስቲያን በተከላት ላይ ሆኗል። እግዚአብሔር ጸጋን ካላበዛ ከወንጌል እውነት ፈቀቅ እኛንም ሊያስብለን ይችላል። መረዳት ያለብን ለአንድ ሰው ኤክስፕሊኬሽን አሁንም ሲሰራ የክርስቲያን ህይወት ሩጫ ነው። The life of Christian is race wherein he must run and hold on if he would obtain the prize. ሽልማቱን እስኪያገኝ ድረስ ነው የሚሮጠው እንጂ የሆነ ቦታ ላይ ሊያቋርጥ አይደለም መሮጥ የሚገባው ክርስትና። የጳውሎስን ወንጌል የተቀበለ ሰው ጳውሎስ ሞተ፣ በዛው ወንጌል ሰማዕት ሆኖ አለፈ። የክብር አክሊል ይጠብቀኛል እያለ ወደ ሰማይ ወደ አባቱ ሄደ። ስለዚህ የሚሮጠው ግብ አለው፣ እስከዛ ድረስ ነው እንጂ የሆነ ቦታ ላይ ካት ለማድረግ አይደለም። ሩጫችን መልካም ነበር ተብሎ መጠቀስ የለበትም። እውነት ጥሩ አይደለም። እግዚአብሔር ምሕረቱን ያርግልን። እኔ ገላትያ ላይ አንድ ነገር ዋርን አድርጌ መጽሐፉን ብጨርስ እግዚአብሔር ረድቶኛል ብዬ የማስበው ይሄን አንዳንዴ ከላይ ቁጥር 4 ላይ ያወራናቸውን የሆነች ሩጫችን ይሄን ልልገም ሩጫቸው መልካም ነበር ግን ነው እኮ ቀጣዩ አሁን መልካም አይደለም ማለት ነው። ፕራክቲካሊ እግዚአብሔር ከዛ ይጠብቀን። ሌላው አፕሊኬሽኑ ላይ ሲሰራ it's not enough that we run in this race by the profession of Christianity but run well by living up to that profession ይላል። ስለዚህ ይሄ እናምናለን የምንለውም በህይወትም እየገለጸ ፕራክቲካሊ ወንጌልን ሳናመቻችም አንዳንዴ ሪስፖንድ ማድረግ መቻል አለብን። ምን ማለት ነው? በክርስቶስ እኔ በጽድቅ በግዝረት እንደሆነ አላምንም አንድ ሰው እያለ የሆነ ሰው አይ በመገረዝ ነው ስለዚህ የሆነ ሰውን በመገረዝ ሾሚ ዩኒቲ ካለ ኦኬ ለአንተ ስል አይውል እገርዛለሁ አይባልም። ቁጥር 12 ላይ የካልቪንን ኮት አደርጋለሁ። አሁንም አንዳንዴ ይላል ካልቪን የተቆረጡ ይሁን ይቆረጡ የሚለውን ጥቅስ እንመለከታለን። ስንመጣ ግን የእግዚአብሔር ክብርን ከሰው ጥቅም አብልጠን የምንመለከተው ጊዜያቶች አሉ ይላል። አይ ቲንክ ስመጣ ባወራው ይሻላል። ብቻ እግዚአብሔር ሩጫችሁ መልካም ነበር ሳያስብል ሩጫችሁ ጀስት የእግዚአብሔር እናንተ የአባቴ ብሩካን እንዳለን እንድንጨርስ ያርጋል። እዛው ቁጥር 7 ታዲያ ያሰናከላችሁ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? ከዚህ በፊት ምዕራፍ 4 ቁጥር 16 ላይ
ለመሆኑ ያ ሁሉ ደስታችሁ የት ደረሰ ብሎ ጥያቄ ይጠይቃል ጳውሎስ። ለሱ ኬር ነበራቸው፣ ለሱ ፍቅር ነበራቸው። እጅግ በጣም በህመሙም ችለዋል። የአይነት ጥያቄ ነው እዚህ ጋም እየጠየቀ ያለው። ሩጫችሁ መልካም ነበር፣ አጀማመራችሁ ደስ ይላል። ታዲያ ያሰናከላችሁ፣ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? ለእውነት አለመታዘዝ ምን ማለት ነው? በግዝረት ጽድቅ አይገኝም ነው። ስለዚህ ለዛ ነገር ሰሚት ራሳችሁን ሳታረጉ በክርስቶስ ኢየሱስ በማመን ነው ልጅነት፣ ጽድቅ፣ ሁሉም በክርስቶስ ኢየሱስ የሚገኙ ፕሪቪሌጆች በክርስቶስ ኢየሱስ በማመን ነው የሚገኙ። ለዛ ሰሚት እንዳታረጉ ያደረገው ማን ነው? ብዙዎች ሩጫቸውን በጥሩ ይጀምራሉ፣ ዚል ኖሯችሁ፣ ነገር ግን በሆነ መንገድ ደግሞ ይሰናከላሉ። ሲሄዱ ወደኋላም ይመለሳሉ። ወጣት ክርስቲያኖች ይህንን ማወቅ አለባችሁ ይላል ማቴዎ ሄንሪ ኮሜንተሪው ላይ። ምን እንዳሰናከላቸውም ያሳስባል ይላል። አንዳንዴ የምር ተሰናክያለሁ ወይ የሚለውን ማወቃችን የእግዚአብሔር ምሕረት ነው እሱ። አዎ፣ ግን የምር እንደተሰናከሉ ሳያውቁ ዲሰፕሽን ውስጥ ሰዎች ይገባሉ። ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? ጳውሎስ ለዚህ ማን እንዳልሆነ ይናገራል ቀጥሎ ቁጥር 8 ላይ። ነገር ግን ዊር ኪውሪየስ እዚህ ጋር የሆነ ሰው አይደለም፣ ሳሙዋን ኤልስ ሊሆን ይችላል። አዎ ቴዎሎጂካሊ ዲሲቭ ያደረገን፣ ከዛስ ሩጫችንን ካት ያደረገው ነበር የተባሉ ሩጫን እንድንሮጥ ያደረገው የሆነ ስነ መለኮት ይሆናል፣ ኦር የሆነ ሰው ሊሆን ይችላል ኮንቪንስ ያደረገን፣ ኦልቲሜትሊ ሰይጣን ሊሆናል። ስለዚህ ትንሽ ቅድም ካልቪንን ኮት እንዳረግኩት ለጀስቲፊኬሽን ላይ ትንሽ ፓርት ሲጨምር ያንን ያደረገው ሳሙዋን ኤልስ ነው፣ ሰይጣን ነው። ያንን አክኖሌጅ ማድረግ መቻል አለብን። we see the smallest part of justification can't be attributed to the law። ያንን የሚያደርግ አካል ቀጣይ አቺቭ የሚያደርገው ነገር ክርስቶስን ከኛው ህይወት አውጥቷል። ለእውነት አለመታዘዝ ነው ያ። ቁጥር 8 እንዲህ ያለው ማባበል ከሚጠራችሁ የመጣ አይደለም። እዚህ ጋር ጳውሎስ ከሚጠራችሁ የመጣ አይደለም ሲል ማንን ነው የሚያወራው? ማን ነው እዚህ ጋር የጠራቸው? በወንጌል ቃል የጠራቸው ማን ነው ብለን እንጠይቅ ይሆናል። ሁለት ኦፕሽኖችን ልናስቀምጥ እንችላለን። ሁለቱም ቢሆን ግን ተመሳሳይ ነው ብዬ አስባለሁ። እግዚአብሔር በወንጌሉ ነው የጠራችሁ፣ ስለዚህ ከእግዚአብሔር ዘንድ አይደለም። ይሄ ትምህርት ተሰናክላችኋል፣ እንድትሰናከሉ እንድትደረጉ ያደረገው ከእግዚአብሔር ዘንድ አይደለም፣ ከጠሪው ከእግዚአብሔር ዘንድ አይደለም። አንደኛ ኦፕሽን። ሌላው ደግሞ ሐዋርያ፣ የእግዚአብሔር አገልጋይ፣ ተቀጣሪ ይላል። who has been employed ይላል አንድ ሰው። ስለዚህ ከሐዋርያት ዘንድም ከኔ ዘንድም አይደለም ነው። እኔ አይደለሁም ለእናንተ ይህንን ወንጌል የሰበኩት። ለእኔ ሁለቱም ቢሆኑ ኢዳዝም ማተር። የጳውሎስን ኮንቴክስት አርጊውመንቱን ክሊርሊ ያመጣል ብዬ አስባለሁ። ግን ቁጥር 11 እና 12 ላይ ጳውሎስ ፐርሰናሊ ወደ ራሱ ስለሚያመጣ በእግዚአብሔር ወንጌል እግዚአብሔር በእኔ በኩል በወንጌሉ አማካኝነት ጠርቷቸዋል ብለን ሁለቱንም አንድ ላይ መያዝ እንችላለን። የት ግን ከእግዚአብሔር ዘንድ አይደለም፣ ከሐዋርያት ከጳውሎስ ዘንድም አይደለም። ሂንድር የሚያደርገን ከሩጫችን ሊያሰናክል የሚጠር ወንጌል ላይ የሆነ ስሞለስት ፓርት ለመጨመር የሚታገል አካል ካለ ፎር ሹር ከእግዚአብሔር ዘንድ እንዳልሆነ መረዳት መቻል አለብን። ከዚህ ሌላ ጥያቄ መጠየቅ እንችላለን። የሆነ ወንጌልን ኦር ይህን ማቴዎ ሄንሪ ነው ኮች እያደረኩ ያለሁት፣ ይህንን ወንጌል የሆነ ቪዎች የሆነ ነገር ኦር ሰብስታንስ የሚነካ የወንጌል ፓርት ሲገኝ ማይነካም የወንጌል ፓርት ሊሆን ይችላል። ግን አርጊውመንቶች ሲገኙ ወዴት መሄድ አለብን ብሎ ይጠይቃል። ወደ ፋውንዴሽኑ መሄድ አለብን ነው። ይህ ነገር ከእግዚአብሔር ዘንድ ነው ወይ ነው ጥያቄው። ከሐዋርያት ዘንድ ነው ወይ? እግዚአብሔር ይህንን ነገር ተናግሯል ወይ ብለን መጠየቅ ተገቢ ነው። ያንን እግዚአብሔር ካላረገ we should by no means submit ማድረግ የለብንም።
የእግዚአብሔር ቃል በግዝረት ጽድቅ ይገኛል ብሎ አላስተማረም። ስለዚህ ሰሚት አይደረግም፣ ነውር ነው፣ ከእግዚአብሔር አይደለም። ስለዚህ ኦቶሪቲን ወደኋላ ፑሽ ያደርጋል ይላል። ስለዚህ ወንጌሉ አሁን ደግሞ ያመንነው ወንጌል እርግጠኛ መሆን እንችላለን። በዚህ ምንጩ ከየት ነው ብለን ማለት ነው። ከእግዚአብሔር ዘንድ ነው የመነጨው፣ ለዛ ማመን እንችላለን። ማናምነውን ደግሞ ከእግዚአብሔር አልመነጫም፣ ለዛ ማመን የለብን። ቁጥር 9 ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ሀሳብ እንደማይኖራችሁ በጌታ አምናለሁ። ግራ የሚያጋባችሁ ማንም ይሁን ፍርዱን ይቀበላል። ቲንክ ጳውሎስ በተደጋጋሚ የሚለውን ነገር ነው አሁንም እያለ ያለው ብዬ አስባለሁ። ይህንንም ቁጥር 9ን በተለይ ከተመለከታችሁ ይህ የእኛ ማህበራዊ ህይወት ነው፣ የእኛ ሀገር ቋንቋ ነው። ቁጥር 9 በአማርኛው እንጀራ ሲጋገር እርሾ ጥቂት ነች፣ ብዙ አይደለም። እርሾ ከሊጡ ጋር እኩል አይደለም፣ ትንሽ ነች፣ ግን ፈርመንት ያደርጋል አይደል ይስቱ። ነገር ግን ሌላው ደግሞ ውሃ እንደ ሰው ምሳሌ ያስቀምጣል። የሚጠጣ ትልቅ ሮቶ የሞላ ወር 20 30 100 ሊትርም ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። የሚጠጣ ውሃ እንደዛ ቢኖርና ፖይዘን ትንሽ ብልቃት ብንጨምር ሰዎችን ሁሉ መረሸን ይችላል አይደል? ያ ውሃ ፖይዘን ሊያደርግ ይችላል። እንደዚህ ነው ይላል ወንጌሉ ላይ። ወንጌሉ ላይ የሆነ ሰው ዲሲቭድ ከተደረገ ሙሉ ቸርችን ሊበክል ይችላል። በዛ ነው ኤክስኮሚኒኬሽን የሚባል ኮንሰፕት ያለው፣ ሌላውን ዲሲቭ እንዳያደርግ። እጅግ ጥሩ ምሳሌ ነው ብዬ አስባለሁ። ፖይዘን ልንደረግ እንደምንችል ወንጌል እንደዛ ፖይዘን ሊያደርግ ይችላል። እርሾ ከሊጥ ጋር መርዝ ውሃ ውስጥ ሲጨመር እንደዚህ አይነት ምሳሌዎችን ተጠቅመን ምን ያክል ወንጌሉ ላይ የሆነች ጠብታ ሆል የወንጌሉን ኮሩን ሙሉ በሙሉ ወንጌሉን እንዳልነበረ ማድረግ ይችላል። ግዝረት ጢሞቴዎስን ጳውሎስ ገርዞ ራሱም የተገረዘ ሰው ነው። እንደዛም ሆኖ በመገረዝ ማትገረዙ ከሆነ አትድኑ የሚለው ቴዎሎጂ ፎር ሴክ ኦፍ ዩኒቲም አላመቻቸም። ያቺ ቴዎሎጂ ፖይዘን ታደርጋለች፣ ሰዎችን ሁሉ ከክርስቶስ ወንጌል እንደምታወጣ ስለሚያውቅ። ስለዚህ በዚህ መልክ ማመሳሰል ትችላላችሁ። እርሾን ከሊጥ ጋር፣ መርዝን ከውሃ ጋር እንደዚህ ያደረጋችሁ የወንጌልን ምን ያክል ሴንሲቲቭ እንደሆነ መረዳት መቻል አለባችሁ። ጳውሎስ ግን ደስ ይላል። አሁንም ተስፋ ያደርጋል ገላትያን ሰዎች። እኔ እንጃ አይ ቲንክ የማይስማሙ ይኖራሉ፣ ማያስማሙም ወንድሞች ይኖራሉ። በውስጡ ግን የተለያየ ሀሳብ እንደማይኖራችሁ በጌታ እታመናለሁ። የገላትያን ምዕመኖች ወደ ራሱ ነው አሁንም የሚያስጠጋቸው፣ ከዛ ያወጣቸዋል ሌሎችን። የግራ የሚያጋባችሁ ማንም ይሁን ማን ፍርዱን ይቀበላል። ስለዚህ ግራ የሚያጋቡ ሰዎችና ምዕመኑን ለይቶ ነው ከእናንተ ጋር አያግሪ፣ ግን ከነሱ ጋር አይደለም፣ እግዚአብሔር ይፈርድባቸዋል። ስለዚህ ኮምፓሽኑን ያሳያል ጳውሎስን። ይሄን ሁሉ አውርቶ ደንቆኛል፣ እውነትን ስለተናገርኳችሁ ጠላት ሆንኩባችሁ እንዴ ብሏል እኮ ከላይ። እውነትን ስለነገርኳችሁ ጠላት ሆንኩባችሁን? ይሄን ለገላትያ ሰዎች ነው የሚለው። ከዛ ግን ይሄን ስታነቡ አይ አም ሹር ዛት ከኔ ጋር እንደምትስማሙ ተስፋ ያደርጋል። እዚህ ሳማ አፖስቴሲን ዲሳይድ ከማድረጋችን በፊት ብዙ እርምጃዎችን መሄድ እንዳለብንም ከዚህ መረዳት እንችላለን። ግን ደግሞ የጳውሎስን ጭካኔ ቁጥር 12 ላይ ሲጨርስ እንመለከታለን። ግን ግራ የሚያጋባችሁ ማንም ይሁን ግን ፍርዱን ይቀበላል። ይህንንም ድፍረት ወደ እሱ ሪስፖንሲብል ሲያደርጋቸው እግዚአብሔር ይፈርዳል። ያንን ማስተዋል አለብን። ማለት ማንም እንደዚህ እንደቀለደ አያልፉም። ጻድቅ ነው አምላክ ማለት እግዚአብሔር ለአምልኮ ምን ያክል እንደሚጠነቀቅ ብሉይ ኪዳን ላይ በደንብ ነው የምንረዳው አይደል? በእሳት እኮ ሰዎችን እንዲበሉ አድርጓል እግዚአብሔር። ሕጉ ላይ ሁለተኛው ፓርት ላይም ያስጠነቅቃል ቀናተኛ እንደሆነ እግዚአብሔር። ለወንጌሉ ለታማኝ ነው፣ ቀናተኛ አምላክ ነው ያለን። ዕብራውያን ላይም እንዳየነው የሚባላ እሳት ነው እግዚአብሔር። ስለዚህ ዊ ሆፕ እግዚአብሔር እንደሚፈርድ በሕያው የእግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። በት ከባድ ነው። እግዚአብሔር ይፈርዳል። ያንን ተስፋም ማድረግ አለብን። ጳውሎስ ይሄን የሆነ ኦርደር አይደለም እያደረገ ያለው፣ ፍርዱን ይቀበሉ አይደለም፣ ይቀበላሉ ነው። ፋክት ነው። ምንም
የሆነ ሆፕ የሚያደርገው እውነታ አይደለም። ኢየሱስ ያድናል ስንል ኦብጀክቲቭ ትሩዝ አይደል? you shall bear his judgment but he that troubles you shall bear his judgment whosoever he be። ማንም ይሁን ከእግዚአብሔር ፍርድ አያመልጥ። ምንም ጥያቄ የለውም ለዚህ። ምክንያቱም እግዚአብሔር ጻድቅ ነው፣ ለአምልኮም ቀናተኛ አምላክ ስለሆነ። ቁጥር 11 ወንድሞች ሆይ እስከዛሬ ስለ መገረዝ የምሰብክ ከሆነ ታዲያ እስካሁን ለምን ያሳድዱኛል? እንደዚያም ቢሆን ኖሮ መስቀሉ እንቅፋት መሆኑ በቀረ ነበር። ግራ የሚያጋባችሁ ሰዎች የራሳቸውን መገረዝ ብቻ ሳይሆን ይጎንድሉ ይላል። አዲሱ መደበኛ ምን ለማለት እንደፈለገ በትክክል አይትሩሊ ነው። ምን ይጎንድሉ? አማርኛውም ሜቢ ስላልተረዳ ይሆናል፣ ግን የድሮው እንደዚህ ይላል። ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀል እንቅፋት ተወግዷል፣ የሚያውኳችሁ ይቆረጡ ይላል። ይቆረጡ እንግሊዝኛው and I brethren if I yet preach circumcision why do I yet suffer persecution? Then is the offense of the cross ceased. I would they were even cut off which trouble you. I think የድሮ ትርጉም በስርዓት ተርጉሟል ብዬ አስባለሁ። አሊያም የአማርኛ እውቀቴ ገና ስለሆነም ሊሆን ይችላል አዲሱ መደበኛ ያልተረዳሁት፣ ግን እኔ በድሮ ሄዳለሁ። ቁጥር 12 አሁን 11 እና 12 ላይ ጳውሎስ እያቀረበ ያለውን አርጊመንት ሂስቶሪካል ነው ብሎ ያቀርባሉ። እሱም ጳውሎስም እኮ በግዝረት የሚገኝን ጽድቅን ያምናል ብለው ሰዎች ሐሜትን ያስወሩበታል ብሎ ያስቀምጣሉ። ያንንም አንደኛው በዛ ሊከሰስ የሚችልበት ምክንያት ጢሞቴዎስን ጳውሎስ ነው የገረዘው። ለዛ ጳውሎስም ይህንን ስነ መለኮት ይቀበላል። ለዛ እናንተስ ለምንድን ነው ማትገረዙት ብሎ አኪዩዝ አድርገውታል ብሎ ያስቀምጣሉ። whatever the case ግን ጳውሎስ አትሊስት መገረዝን አልሰብክም፣ እኔ ያንን ባረግ ኖሮ አንድ መስቀሉ እንቅፋት መሆኑ ይቀር ነበር፣ ሁለት እስካሁን ድረስ ታዲያ ለምንድን ነው የምሰደደው? ፐርሲኪዩሽን አንዳንዴ በእውነትም ሰዎች ለሐሰተኛ ነገርም እንደሚሰደዱ እናስባለን። ግን በእውነት ዴዲኬትድ ሆኖ ለወንጌል ኮንቪክትድ ሆኖ እስከ ሞት ድረስ ታማኝ ሆኖ የሚቀጥሉት ያ ወንጌል ምን ያክል ታላቅ ቢሆን ነው ብለን መጠየቅ እንችላለን። ስለዚህ ጳውሎስ እያለ ያለው ጳውሎስ አሟሟቱንም ስትመለከቱ የኖረውን ሕይወትንም ስትመለከቱ በኋላ ላይ ሐዋርያት ሥራ 15 ላይም የነበረውን ኢምፓክት ስንመለከት ግዝረትን የሚሰብክ ሰው ሳይሆን ግዝረትን የሚቃወም ሰው ነው። ለዛም የሚሰደድ ሰው ነው። ጳውሎስን ይዘው ለሮማውያን አስረክበው የሰጡበትም ምክንያት ጳውሎስን እጅግ በጣም የሚጠሉበት ምክንያትም ስለ ወንጌል ነው አይሁዳውያን። ስለዚህ ሳማው ይሄ ሰብቴሊቲ ነው። የሆነ አንዳንዴ እንዲህ ካልቪንም እንደዚህ ብሏል። ካልቪን ማይል ነገር ይልና እሱን ኮት ማድረግ ያስደስታል፣ ኮንቪክት ለማድረግ ሪፎርምድ ሰው ጋር አሁን መጥቶ እኛ ጋር መጥቶ አንድ ሰው ኢንስቲትዩትን ኮት ቢያደርግልን ሳማው ዊን የሚያደርግበት አድቫንቴጅ ይወስዳል። አክቹዋሊ ኢንስቲትዩትን ኮት አላረክም ልንለው እንችላለን። ስለዚህ በዘመኑ ጳውሎስን ለገላትያ ቤተክርስቲያናት ጳውሎስን ኮት ማድረግ የሆነ ፐርሰንት ዊን የማድረግ እድልን ይሰጣል። እኔ ጳውሎስ እንደዛ አላልኩም ነው የጳውሎስ አርጊመንት። አላልኩም ብሎ ብቻ አይደለም፣ ይሄው እያሳደዱኝ ነው እኮ ፕራክቲካሊ ያንን ባለማለቴ ግዝረትን ባለመስበኬ። እውነትም እንደዛ ቢሆን እኮ መስቀሉ ደግሞ ሴንስለስ ነው፣ ስደት አይሆንም። አይ ቲንክ በተደጋጋሚ ብዙ ጊዜ እንደሚባለው በመስቀሉ ስራ ብቻ ነው ድነት የምትለዋ ነች አይደል? ጳውሎስን እየተሰደደ ያለበት ቴዎሎጂ። አዎ በመስቀሉ ስራም ነው፣ ነገር ግን ግዝረትም ያስፈልጋል ጳውሎስ ቢል ምንም አይሰደድም። ኢኩሜኒካል ነዋ አይደል? ግዝረትንም ሪኮግናይዝ አድርጓል ከአይሁድ ሃይማኖት፣ ክርስትናንም ሪኮግናይዝ አድርጓል። ኦር መስቀሉንም ሪኮግናይዝ አድርጓል ከክርስትና። ግዝረት መስቀል አድድ ክርስቲያን ጁዳዮ ክርስቲያንን ደባልቀን አዲስ ሃይማኖትን። ስለዚህ በዛ መንገድ ምንም ማንም አያሳድዳችሁ። ኦር አሁንም እኮ ሳማው ኢኩሜኒካል የሆኑ ሰዎች አይሰደዱም። አስፋራሳይ ነው፣ በጣም ይወደዳሉ። የሆነ ሰዎች ስሙን አልጠቅስም፣ ግን ፕሌዘንት ፕሮቴስታንት እና አንፕሌዘንት ፕሮቴስታንት ብሎ ይለያል።
ፕሌዛንት ፕሮቴስታንቶች ኢኩሜኒካል ናቸው። አንፕሌዛንት ፕሮቴስታንቶች ስትሪክት ናቸው። ካቶሊክ ቸርች አፖስቴት ነች እያሉ የሚሰብኩትን አንፕሌዛንት ፕሮቴስታንት ይላል። ፕሌዛንት የሚላቸው ደግሞ ጀስቲፊኬሽን እና ፔናል ሰብስቲቱሽን ለወንጌል ሰብስታንስ አይደሉም። እኛ ትሪኒቲ ላይ ክርስቶሎጂ ላይ እንግባባለን። ለዛ ወንድሞች ናቸው። ለእነሱ ወንጌልን መስበክ የለብንም ነው። የምታውቋቸው ናቸው። ለምሳሌ ፕሌዛንት ብሎ የጠቀሳቸው ሪዲምዝ ፕሌዛንት ይላል። ጋቪን ፕሌዛንት ይላል ቢኮዝ ኦፍ ዴር ኢኩሜኒካል አቲቲዩድ። ከዛ አንፕሌዛንት ያለው ደግሞ ማካርተርን እና ቮዲን ነበር ያ ሰው። ምክንያቱም ፐርቨርትድ ካቶሊክ ወንጌል አይደለም አትወል ስላወሩ። ስለዚህ ያው በሰው ፕሌዛንት ለመባልም ወንጌላችንን ትንሽ ልል ማድረግ በፍጹም የለብንም። ስደትን ለመቀነስ ወደ ተጽዕኖ ፈጣሪ ለመሆን አሁን እንደሚያደርጉት ማለት ነው። የኛ ሀገር ብዬ ነው ገልጽ አላውቅም። ባሪባሪሽ እግዚአብሔር የሆነ ነገር ብሎ ይለጻቸው እንጂ ተቀባይነት ለማግኘት ምክንያቱም ኦርቶዶክስ ሕዝብ ብዙ ነው። በዛ ውስጥ ተቀባይነት ማግኘት ይፈልጉ ይሆናል። ስለዚህ ሳማው ስደትን መቀነስ መቻል አለባቸው። ኦር ወንጌልን ሳማው ልል በማድረግ ስደትን ይቀንሳሉ። ፎር ሹር ወንድሞች ናቸው ብለው የምርም ይቀንሳል ስደት ደግሞ እንደዛ በማለታችን ከዘላለም ሞት ከዘላለም ሕይወትም እኛ እንቀነሳለን። እንደዛ ደግሞ ስናደርግ ጳውሎስ ቁጥር 12 ላይ ሲጨርስ የሚያውኳችሁ ይቆረጡ ይላል። ይሄ ከባድ ስቴትመንት ነው አይደል? የሚያውኳችሁ ይቆረጡ። ከላይ እግዚአብሔር ይፈርዳል የሚል ኦብጀክቲቭ ስቴትመንትን ነው ሜክ ያደረገው። ስለዚህ እግዚአብሔር ፍርድን አይተውም። አሁን ግን ጀጅመንትን ነው አናውንስ እያደረገም ያለው ጳውሎስ። ማንም ይሁን ማንም ግራ የሚያጓባችሁ ማንም ይሁን ማን ፍርዱን ይቀበላል። የሚያውኳችሁ ይቆረጡ። ካልቪን ቅድም ለማንሳት እንደሞከርኩት ሆሪዞንታል ሰዋዊ በሆነ እይታ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል የሚለውንም ጥቅስ ስንመለከት ሆሪዞንታል በሆነው መንገድ ሁሉም ሰው ቢድን የሰው ልብ ደስ ያሰኛል ይላል። ተገቢም ነው፣ እውነትም ነው። ማንም እንዲጠፋ እኔ አልሻም፣ ማናችንም እንፈልጋለን ብዬ አላስብም። ፕሪዴስቲኔሽንን የምናስተምረው ወደ ሲኦል እግዚአብሔር ስለመረጠን በሰዋዊ በሆነ መንገድ እንጮኋለን ማለት አይደለም። ስፐርጅን ወንጌልን ለሰው እጅግ በጣም መስበክ እንዳለብን እርጀንሲ ሲሰጥ የሆነ ጠረናችንን ይዘው ወደ ሲኦል ሂዱ እስከ ማለት ድረስ ይደርሳል ይላል አንድ ሰው። አገላለጹን አምናትሹር እሱን ቼክ ማድረግ እንችላለን። ያን ያክል መታገል ያለብን ወንጌልን ሰዎች ኮንቪክትድ እንዲሆኑ መታገል ያለብን ሰዎች ቢድኑ ደስ ስለሚለን ነው። ነገር ግን ይልና ይሄ በሆሪዞንታል በሆነው ሰብአዊ በሆነው አገላለጽ ነው። ግን ከእግዚአብሔር ወደ ታች ደግሞ ስንመለከት የእግዚአብሔር ክብር አለ። እግዚአብሔር ይከብራል ወይ በነገሩ በሚሆነው ነገር እግዚአብሔር ግራቲቲዩድን ይቀበላል ወይ ብለን ስናስብ those kind of statements are necessary ይላል። ስለዚህ የእግዚአብሔር አምልኮውን ንጽህና ማይጠብቅ ሰው ካለ እሱ ብቻ አይደለም ሰዎችን ዲሲቭ ለማድረግ የሚያስተምር ሰው ካለ ከእግዚአብሔር መንግስት ይቆረጥ ይላል ጳውሎስ። ይህንን ለማለት እጅግ በጣም አስፈሪ ነው። አይ ነው ግን ሳምታይምስ ነሰሰሪ ነው። ሁል ጊዜ የሆነ ሰውን አይተን እግዚአብሔር ይቁረጥ አንተን ከመንግስቱ እያለን ልንዞር አይደለም። ግን we should be sure that ከክርስቶስ ወንጌል ፈቀቅ የሚያስብሉ ሰዎችን የእግዚአብሔርን በጎችን የሚያውኩትን ሰዎች እግዚአብሔር እንዲቆርጥ መፍረድ መጸለይ አትሊስት አንድ ጊዜ ያንን ፍርድ ማወጅ ተገቢ ነው ብዬ አስባለሁ። ስናጠቃልል ጳውሎስ እያደረገ ያላቸውን ቃላቶችን በተደጋጋሚ ከተመለከታችሁ አሁን ላይ መጨረሻ ላይ የሚያወራው ሳማውን ሊረብሽ ይችላል። አዎ ግን ምንም መጽሐፍ ቅዱስ ነው ያለው እኔ አይደለም ያልኩት። ለዛ ምንም ማድረግ አይችልም። ቅድምም ከጸጋ መንገድ ርቃችኋል ለማለት በጳውሎስ ኦቶሪቲ ላይ ቆሜ ነው ያንን ላወር የሚችለው። ያ አይነት ወንጌል የሚያስተምር ሰው እግዚአብሔር ይቁረጥ ብሎ ኦቶሪቴቲቭሊ ለማውራት አምናት ሰይንግ ጳውሎስ ነው ያለው ያን። ስለዚህ
ከዚህ ምን እንማር? እኛ እንውሰድ። ማጠቃለያ የክርስቶስ ወንጌል ላይ ጸንቶ መቆም እጅግ በጣም አስፈላጊ ነው ለነፍሳችን። ሩጫችን፣ አጀማመራችን ጥሩ ሊሆን ይችላል። ዳዳዝም ማተር መጨረሻችንን እግዚአብሔር ይጠብቀው። የምንጠበቀው ግን ጳውሎስ አንድም ቦታ ላይ ይህን አርጉ፣ ይህን አርጉ፣ ይህንን አርጉ አላለም። በክርስቶስ ኢየሱስ ነፃ ወጥታችኋል፣ ያንን ጀስት እመኑ ነው እያለ ያለው። ሌላ ነገር አትጨምሩበት ነው እያለ ያለው። አንድም ነገር አይደለም የጨመረው ጳውሎስ፣ ምንም አልጨመረም። ፋራስ መጽሐፍ ቅዱስ ላይ እሱ እንዳስቀመጠው። ስለዚህ እኛም ምንም መጨመር የለብንም። በእግዚአብሔር ፊት ይቅር ማይባል ኃጢአት የለም፣ በክርስቶስ ኢየሱስ አማካኝነት ማለት ነው። ኡልቲሜትሊ ኢየሱስን ማንቀበል ከሆነ ታዲያ እሱን ካልተቀበልን ያንን ምንም ማድረግ አንችልም። ስለዚህ ይህን ብዬ ጨርሳለሁ። we see that then the smallest part of justification cannot be attributed to the law without renouncing Christ and his grace። እዚህ ትንሽ ፓርት የለችም ጽድቅ ክርስቶስን እና ጸጋውን ሪናውንስ ሳትደረግ የምትገኝ በሕግ ስራ። በተለይ ብቸኛ ተስፋችን የክርስቶስ ስራ፣ የእሱ ጸጋ። እግዚአብሔር በዛ ጸጋ ጸንተን እንድንኖር ይርዳን። ጸልየን እንጨርስ። እግዚአብሔር አምላካችን አባታችን ሆይ በልጅ በክርስቶስ ኢየሱስ አማካኝነት ስላዳንከን እናመሰግናለን። እግዚአብሔር ሆይ አሁን ደግሞ እንጸልያለን። እዚህ ያለን ሁላችንም በዚህ ወንጌል ጸንተን መኖር እንድንችል፣ በልጅ በክርስቶስ የተሰጠንን ነፃነት አጥብቀን መያዝ እንድንችል፣ በዛም ህይወታችንን ሙሉ መጨረስ እንድንችል አንተ እንድትረዳን እጸልያለሁ። እግዚአብሔር ሆይ ከዚህ ወንጌል ፈቀቅ እንዳንል፣ በዛም ወደ ዘላለም ሞት ዕጣ ፈንታችን እንዳይሆን አንተ እንድትረዳን እንለምናለን። ለዚህም የምንተርፍበት መንገድ እግዚአብሔር ሆይ መስቀልህን የሙጥኝ ማለት እንድንችል፣ ከዛ ውጭ እግዚአብሔር ሆይ ሌላ ተስፋ እንደሌለን አስበን በአንተ በልጅ በክርስቶስ ኢየሱስ በዛ ታንጸን መኖር እንድንችል፣ እግዚአብሔር ሆይ ጠንካራ ዓለት እንደሰጠህን እያሰብን መኖር እንድንችል አንተ እንድትረዳን ልመናችንን እናቀርባለን። ስላስተማርከን፣ ጸጋን ስለሰጠህን፣ በቀኑ አምልኳችን ከኛ ጋር ስለነበርክ እናመሰግናለን። በኢየሱስ ክርስቶስ ስም